እዚህ ቤት ነው የምሰራ፣ እኔ ሆቴል ነው የተቀጠርኩ፣ እኔ ለጽድቅ አይመቸኝም ሆቴል ቤት ስለምሰራ የሚባል ነገር የለም። ካወቅክበት ሆቴል ቤትም መንግስተ ሰማያት አለች። ካወቅክበት ማለት ነው። ማቃጠል ትችላለህ፣ እዚያም ውስጥ ያለውን አጋንንት ማለት ነው። ላወቀበት ሰው እግዚአብሔር የትም አለ። ስለዚህ መድኃኔዓለም አሁን ይህ ዓለም ማትረፊያ ጊዜያችን ነው። ያለንባት ቦታ ትርፍ ናት። ወታደር ይሁን ምናምን ይሁን የምናምን ኃላፊ ይሁን የምንንትን ሲሆን መስሪያ ቤት ይስራ፣ ሊስትሮ ይስፋ። ስሞን ጫማ ሰፊው ሊስትሮ ነው። ጫማ ሰፊው እኮ ነው። ጳጳሱ ያልነቀነቀውን ተራራ ጫማ ሰፊው እኮ ነው። ነቀለ ደብረ ተከለ ደብረ ያለው ብድቁጭ ያሰባለው ተራራውን ማለት ኪሪያ ላይ ሶም ብሎ አንድ ጫማ ሰፊ ማለት። እመቤታችን እኮ አረ ተራራ ነቅለህ አሳየኝ ብሎኛል ንጉሱ ባክሽ በጸሎት ሸርጂ ቢላት የለም አንተ አይሆንልም አንድ ጫማ ሰፊ ነው አለችው ጳጳሱ። አባ አብርሃምም ትትን ነው በርግጥ እመቤታችን ብላ ምን ሊል ኖሯል ነው እንጂ እኔ ነደኛል እኔ ጳጳሱኝ ቢሆን አንድ ጫማ ሰፊ ነው የሚነቅለው ተራራውን ራታዋርጅኝ እኔው ላርገው ነበር ማለት እኔ ቢሆን ማለት ነው እንዴ የዚያም ትትን ነው እኮ አይገርማችሁም? እሺ ብሎ ያን ጫማ ሰፊ ያገኘው ደሞ እንዳይታወቅበት እንደ ዛሬስ በአገር ደሃ ባገር ላይ ኖር ነው ቅርጫት ሽጦ እንዳይበላ ነው አለው። ኧረ እመቤታችን ልካይ ነው አለው። በላ አንተ ለሰው እንዳትናገርብኝ አንተ እኔን እያየ ስራ አለው። እሱ እግዚኦ ማርነ ክርስቶስ ብሎ እሱን እያየ ሲሰግድ ይኸው ተራራውን ብድግ አድርጎ የነቀለው ጫማ ሰፊ ነው። እንዲሁ የተቀደሰ ቦታ ይስጥህ በሉኝ አትበሉ። ያለበትን ቦታ ይቀድስልህ። ዋናው መሰረታዊ ነገር እሱ ነው። ጽድቅ ያላለው ሰው መቅደስም አይጸድቅ። አይኑ የበራለት ሰው ደግሞ መቀመቃት ገብቶም ቢሆን እግዚአብሔርን ያያል። እስራኤል ኢየሩሳሌም ነው ያላዩትን እግዚአብሔር እኮ ዳንኤል ባቢሎን ሆኖ አይቶታል። ማያ ቦታው አይደለም ቁም ነገሩ ሰውየውነቱ ነው፣ ማንነቱ ነው የሚወስነው። እግዚአብሔር እኛ ልብ ከተማ ውስጥ የሚኖር ነው አምላክ ነው። እንደ ጣዖት አንድ ቦታ የሚጎለት አምላክ አይደለም። በልባችን ከተማ የሚኖር ነው። ልባችን በተስተካከለበት ሁሉ እግዚአብሔር ሞልቷል። ስለዚህ ዓለም መነገጃችን ነው። እንግዲህ የእግዚአብሔር ቤተሰቦች መስሪያ ቤታችሁ ንግድ ቤት ነው። ቤታችሁ ንግድ ነው። ጊዜያችን በጣም ንግድ ነው። እጅ እግራችን በሙሉ ንግድ ነው። አፋችን ንግድ ነው። ማንም ሰው በሚናገረው ነገር መንግስተ ሰማያትን ይዋጃል። ይሄው አፍ ነው 150 ዳዊት የዘመረ ይሄው አፍ ነው ክርስቶስን ሩቅ ብሲ ብሎ የሰደበ ምንድነው? ይሄንን አፍ እግዚአብሔር እንደው እናንተ ይነቀኑ ማይጠሙ ጥዑም ወማይ መሪር ማሃዱ አዘቅት መራራና ጣፋጭ ውሃ ካንድ ምንጭ ይቀዳልን? እኛ ግን እንዲያናረጋለን አለ። ባቲን ባርኮ ለእግዚአብሔር በእሷ እግዚአብሔር እናመሰግነዋለን፣ መልሰን ሰው እንረግምበታለን። በዚሁ አፍ እኮ ነው ከአንድ ምንጭ ሁለት ውሃ አይቀዳም። ከአንድ አፍ ግን የሁሉ ግፍ አለ። እግዚአብሔር የነገረን ይህ ዓለም ማትረፊያችን ነው። በዚህ ዓለም የምትመረሩ ከሆነ ሁልጊዜም አይቀናችሁም። አታማሩ ይሄንን ዓለም። እውነቴን ነው የምነግራችሁ። ለምን ይወላል ይሞላል? ሸለቆ ስለሆነ። ለምን ሁልጊዜ ሰላም አይሆንም? ሸለቆ ስለሆነ። ለምን ሁልጊዜ ይከፈናል? የለቅሶ ሀገር ስለሆነ። ለምን ሁልጊዜ ሙሉ አይሆንልንም? ተማሪ ስለሆነ። ለምንድን ነው ሁልጊዜ ተሳክቶልን ማለት? እንግዳ ስለሆነ። እንግዳ ሰው ቤት ሄዶ እንዴት ነው ይሄንን ትራስ የሰጣችሁኝ ቀይሩ አይልም። እንግዳ ነው የሰጡትን ኧረ አመሰግናለሁ እግዚአብሔር ይስጥልኝ እንደውም ኧረ እንደውም በስተዋል ብሎ ነው የሚያድረው። ሰው ቤት ሄዶ ይሄን ቁረጡ ይሄን ፍለጡ አይባልም። ይሄ እንግዳ ነን ነው። እንግዳ ጓዙ ቀላል ነው። ቀለል ብሎን እንኖር እንግዲህ እግዚአብሔር ከረዳን። የልብ ቅለት ነው የጓዝ ቅለት አይደለም እላችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና ምንደክምበት የምንነግድበት ዓለም ነው። በዚህ ዓለም ለማትረፍ ነው የመጣ ነው። የመጣንበትን ነገር ከመክሰር መድኃኔዓለም ያድነን። አዎ የመነኮስነው ለማትረፍ ነው፣ ያገባችሁም ለማትረፍ ነው። ዋናውን ነገራችን እንዳንከስር ነው። ዋናው ነገራችን ክርስቶስ ነው። ሰው በዚህ ዓለም የሚያተርፈው ምንድን ነው በሉኝ? ክርስቶስን እስኪ